ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች። በዛሬ ክላሳችን ደግሞ የምናየው ስለ አይ ዲስኦርደርስ አይናችን ላይ ሀፕን የሚያደርጉ ኮመን ዲስኦርደርስ ምንድናቸው የሚሉትን ደግሞ በዛሬ ክላሳችን የምናይ ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። ወደ ክላሳችን እንሄዳለን። ጀስት አናቶሚውን ሃይላይት ብቻ ሜጀር ስትራክቸሮችን ብቻ አይተን እናልፋለን ወደ ዲስኦርደሮች ማለት ነው። ሶ አይ እንግዲህ መጀመሪያ አይናችን ላይ ለምሳሌ አንድን ሰው እንደዚህ አይኑን ብትነኩት ፊት ለፊት የምታገኙት ኮርኒያው ነው። ትራንስፓረንት የሆነው ነጭ ፓርት ማለት ነው። ኮርኒያ እዚህ ጋር አለ። ከዛ ቀጥሎ ሴንተር ላይ ያለችው ፑፒል አለች። ዘን ሰፋ ያለችው እዚህ ጋር አይሪስ እያለን ዙሪያውን ከነሱ ጀርባ ደግሞ ሌንስ ማለት ነው። እዚህ ጋር እንደምታዩት ክፍቷ ቦታ ፑፒል ነች። ከጎንና በኩል ያለችው አይሪስ። ዘን እዚህ ጋር ሌንስ አለች። ዘን ስፔሶች አሉ እዚህ ጋር በውሃ ወይም ደግሞ በፍሉድ የተሞሉ ማለት ነው። አንቴሪየር ቻምበር ኤንድ ፖስቴሪየር ቻምበር ከቀጣይ ስላይድ በደንብ እናያቸዋለን። እነዚህ እዚህ ጋር አኩየስ ፍሉድ ወይ ደግሞ አኩየስ ሂውመር የሚባለው ያለበት ፈሳሽ የሚኖርበት ማለት ነው። አንቴሪየር ቻምበር እነዚህን እናያቸዋለን። ዘን ሌላው ሜጀር የሚባለው የፖስቴሪየር ካቪቲ ይህ የአይናችን ዋናው አብዛኛውን ክፍል የሚይዘው ደግሞ በጀርባ በኩል ያለው እንደዚሁ ጄላይል ፍሉድ ቪትረስ ሂውመር የሚባለው ማለት ነው። ያው አይን እንደምታውቋት ፈሳሽ ነች አይደለ? ውስጧ በፈሳሽ የተሞላ ነውና ይሄ አብዛኛው ፓርት ጀርባ ያለው ቪትረስ ሂውመር ነው። በጀርባ በኩል ዋናው የእይታ ሴንተሮች አሉ እንግዲህ እነ ሬቲና፣ እነ ኦፕቲክ ነርቭ እንደምታዩት ኦፕቲክ ነርቭ እዚህ ጋር አለ። ኦፕቲክ ነርቭ እነ ፎቪያ ሴንትራሊስ እዚህ ጋር ያሉት ፓርት ማለት ነው። ኦፕቲክ ዲስክ፣ ብለድ ቬዝሎች አሉ። ሜጀር ስትራክቸሮች እንግዲህ እነኚህ ናቸው ማለት ነው። ስለ አይ አናቶሚ ስናይ ሌሎችን ደግሞ ዲስኦርደሮች ጋር ስንደርስ የምናያቸው ይሆናል ማለት ነው። ሌላ ስለ ቻምበርስ ግር እንዳይላችሁ እዚህ ጋር እንትናል። ቻምበርስ እንግዲህ አይ ኮንቴንስ ቱ ፕራይመሪ ቻምበርስ ፍሉድ ፊልድ ናቸው ሁለቱም። አንቴሪየር እና ፖስቴሪየር ቻምበር ኢንፍሎንት ኦፍ ሌንስ ነው የሚገኙት። ሁለቱም ከሌንስ ፊት ለፊት ነው የሚገኙት። እንደምታዩት አንቴሪየር ሴግመንት ላይ ነው የሚገኙት። አንቴሪየርም ፖስቴሪየር ቻምበር ማለት ነው። የውስጠኛ የጀርባው ፖስቴሪየር ቻምበር ኦር ፖስቴሪየር ሴግመንት ይባላል፣ ትልቁ ፓርት ማለት ነው። ሶ እነዚህ እንግዲህ አንቴሪየር እና ፖስቴሪየር ቻምበር ኦፍ ዘ አይ ላይ የሚንቀሳቀሰው ፍሉድ which is called aqueous humor ይባላል። aqueous humor which is very important for nutrient እና የአይ ፕሬዠር ማለት ነው። ፕሬዠር የአይን ግፊት የሚባለው ኢፌክት እዚህ ጋር ነው የሚገኙት። ስፔሶችን እንድታቋቸው ዲስኦርደር ላይ ስንሄድ ስለሚጠቅሙን ማለት ነው። ሶ እንግዲህ እነዚህ ሁለት ቻምበሮች እችኛዋ አንቴሪየር ቻምበር ነች። አንቴሪየር ቻምበር በኮርኒያ እና በአይሪስ መካከል ነው ያለችው ስፔስ። እንደምታያችሁ ኮርኒያ ውጭ ላይ ያለው ፓርት ነው። ዘን እችኛዋ መስመር ደግሞ which is called አይሪስ ነች ማለት ነው። ዘን ከነሱ ቀጥሎ ደግሞ በአይሪስ እና በሌንስ መካከል ይች በጣም ትንሽ ስፔስ እዚህ ጋርና እዚህ ጋር ያለችው ፖስቴሪየር ቻምበር ትባላለች ማለት ነው። ስለዚህ እነዚህ አንቴሪየርና ፖስቴሪየር ቻምበር ልዩነታቸውን በደንብ መያዝ አለባችሁ። የአንቴሪየርን የአይ ሴግመንት ነው የሚሰሩት። ሁለቱም ከሌንስ ፊት ለፊት ነው የሚገኙት ማለት ነው። አኩየስ ሂውመር ሰርኩሌት የሚያደርገው በዚህ ኤሪያ ነው ማለት ነው። ሶ አይ ቻምበርስ ሲባል እነዚህን ከነ ባውንደሪያቸው ብትይዟቸው ስለ ዲስኦርደር ስናወራ ግልጽ ይሆኑልናል ማለት ነው። ሶ ኤክስተርናል ስትራክቸር ይሄ ያን ያክል የሚከብድ ነገር የለውም። አይብሮው እዚህ ጋር አይሊድ አለ። ላክሪማል ግላንድ which means እንባ የሚያመነጨው ግላንድ ማለት ነው። ዘንድ ከዚህ ጋር ዞሮ የእንባ ከረጢት ደግሞ በሚዲያል በኩል አለ ማለት ነው። በሚዲያል በአፍንጫ በኩል ማለት ነው። ላክሪማል ሳክ ይባላል። ናዞ ላክሪማል ዳክት ወደ አፍንጫ በኩል የሚሄደው ማለት ነው። ሶ አውተር ካንተስ፣ ኢነር ካንተስ፣ ኮንጃክቲቫ እዚህ ጋር ያለው ፓርት ማለት ነው። ፑፒል ሴንተሯ፣ አይሪስ እንዲሁ ማለት ነው። ሶ እነዚህ ጀስ ስማቸውን እንድትይዙት ያክል ነው፣ ብዙ አይከብድም። ኤክስተርናል ስትራክቸር ሌላ መስሎች አሉ። መስልስ አሰስመንት ሲባል እንግዲህ አይናችን ወደ ላይ ወደ ታች ወደ ቀኝ ወደ ግራ ወደ ጎን ስላይድ እንደዚህ ምናምን እንድናንቀሳቀስ የሚያደርጉ መስሎች ወይም ጡንቻዎች አሉ። እነዚህ ኤክስትሪንሲክ አይ መስልስ ይባላሉ። እንደምታያቸው ላተራል ሬክተስ፣ ሚዲያል ሬክተስ አለ፣ ሱፔሪየር ሬክተስ፣ ኢንፌሪየር ሬክተስ፣ ኢንፌሪየር ኦብሊክ እና ሱፔሪየር ኦብሊክ የሚባሉ መስሎች አሉ። እንግዲህ አይ አናቶሚ ላይ ተመራክታል ብዬ አስባለሁ። እነዚህ 6 ጡንቻዎች አይናችን ወደ ሁሉም አቅጣጫ እንድናሽከረክር የሚያደርጉ ናቸው ማለት ነው። ሶ ያንዱ መስል ኢፌክት እንግዲህ ለምሳሌ እዚህ የላተራል ሬክተስ መስል ቢኖር አይን ምን እንዲሆን ወደ ጎን ሾርናና ወይም ደግሞ ጠንጋራ እንዲሆን የሚያደርጉ ፋክተሮች አሉ። ጀስት መስሎችን እንድታዩዋቸው ሪማይንድ እንድታደርጓቸው ብቻ ፈልጌ ነው። ሶ ወደ ዲስኦርደሮች ስንሄድ እንግዲህ የመጀመሪያው የምናየው ሪፍራክቶሪ ዲስኦርደርስ የሚባሉትን ነው። ሪፍራክቶሪ ዲስኦርደርስ which means ብርሃን ወይም ደግሞ ኢሜጅ ሲፈጠር የሚሄደው ፕሮሰስ ማለት ነው። ሶ ሪፍራክቶሪ ዲስኦርደር ሪፍራክሽን ሲባል ሃይላይት አይናችን እንዴት ነው ኢሜጅ የሚፈጥረው እንዴት ነው የሚያየው የሚለውን አንድ የስዕሉ ጋር ሃይላይት አድርገን ወደዚህኛው ዲስኦርደር እንመጣለን። እሺ እዚህ ጋር እንዴት
እይታ እንዴት እንደሚፈጠር ብቻ እናያለን። ሶ ላይት የብርሃን ጨረር ወይም እንግዲህ ላይት ሬይ መጀመሪያ ከውጭ ይመጣል አይደል? በውጭ እንደመጣ መጀመሪያ የሚያርፈው ኮርኒያ ጋር ነው። ኮርኒያ ትራንስፓረንት ያልኳችሁ ውጭ ላይ ያለው ነጩ ፓርት ማለት ነው፣ ወይም ኢንትሪ ፖይንት ይባላል ኮርኒያ። እንግዲህ አየር ላይ የነበረው የስፒድ ኦፍ ላይት የብርሃን ፍጥነት ከዚህ ጋር ሲደርስ ይቀየራል ማለት ነው። ወይ ደግሞ የብርሃን በተለያየ አንግል የሚመጣው ብርሃን ምን ይሆናል ማለት ነው? ኢንቨርትድ ወይም ደግሞ ይሄ ሪፍራክትድ ኦር ቤንት ይሆናል፣ ይታጠፋል ማለት ነው። ኢት ጎዝ ኢንዋርድ ወደ ውስጥ ይገባል በፑፒል አድርጎ ማለት ነው፣ በፑፒል አድርጎ። ስለዚህ ላይት ሬይ ይመጣል ከውጭ የብርሃን ጨረር ይመጣል፣ ዘን ኮርኒያ ጋር ያርፋል። ከኮርኒያ ጋር ካለፈ በኋላ በፑፒል በዚህ በሴንተሯ በዚህ በፑፒል ያልፍና ወዴት ይሄዳል? ወደ ሌንስ ማለት ነው። ሌንስ እዚህ ጋር አለች። ሌንስ ቬሪ ኢምፖርታንት ነች። እንግዲህ ሌንስ የብርሃን መጠንን የምታመጣጥን ነች አይደል? አንዳንዴ ኮንትራክት ታደርጋለች ወይም ኮንቬክስ ኦር ይሄ ከርቭድ ትሆናለች ማለት ነው። አንዳንዴ ደግሞ ፍላትን ልትለጠጥ ትችላለች እንደ ብርሃኑ መጠን ማለት ነው። ሶ ይሄ የሌንስ የቼንጅ መቀየር አኮሞዴሽን ይባላል። ካስታውሳችሁ አይደል? አኮሞዴሽን ለምሳሌ ሩቅ ያለ ነገር ለማየት ፍላትን ታደርጋለች፣ ጠፍጣፋ ትሆናለች። ቅርብ የሆነ ነገር ለማየት ደግሞ ምን ይሆናል? ከርቭድ ኦር ኮንቬክስ ይሆናል ማለት ነው። ስለዚህ ይሄ የሌንስ ኮንትራክትና ሪላክስ ማድረግ እንግዲህ ሊጋመንቶች አሏት፣ ሰስፔንሳሪ ሊጋመንትስ። በእነዚህ ጡንቻዎች ምክንያት ኮንትራክትና ሪላክስ ስታደርግ ፍላትንና ከርቭድ ስትሆን አኮሞዴሽን ይባላል የሌንስ ማለት ነው። ዘን ላይት በሌንስ በኩል ካለፈ በኋላ ወዴት ነው የሚሄደው? ወደዚህ ፈሳሽ ማለት ነው፣ ወደ ፖስቴሪየር ካቪቲ which is called vitreous humor ያልኳችሁ የአይናችን ትልቁን ፓርቲ የሚይዘው ወደ ፈሳሽ ወደዚህ ባህር ይገባል ማለት ነው ብርሃን። ይሄ ምንድነው? vitreous humor ማለት ጄሊ ላይክ ሰብስታንስ ነው። ዋና ስራው ምንድነው? ኦር ላይት የመጣውን ሪፍራክትድ የሆነውን ቤንድ የሆነውን ላይት ቀጥታ ራሱን ጠብቆ እንደተሰበሰበ ወደ ጀርባ የሚወስድ ነው ማለት ወደ ሬቲና ወደ ኦፕቲክ ነርቭ የሚወስድልን እሱ እንዲሄድ የሚያደርግ ነው ማለት ነው። ይሄ vitreous humor ዘን ጀርባ ከሄደ በኋላ ላይት ከአንድ ሴንተር ላይ ያርፋል which is called fovea centralis ትባላለች። fovea centralis ሶ እቺ የሬቲና ፓርት ነች። እሷ ጋር ሄዶ ነው እንግዲህ እሷን ሂት ሲያደርግ ነው ኢሜጅ ክሬት የሚደረገው ማለት ነው። ኢሜጅ ክሬት የሚደረገው ስለዚህ ያ ኢንቨርትድ ሆኖ ተገልብጦ የተፈጠረውን ኢሜጅ ብሬን በማየት ይለየዋል ማለት ነው። የምናየውን ነገር በሙሉ አናውቅም አይደል? ማታውቁትን ነገር ካላያችሁ አታውቁም። ኢሜጁ ግን ይፈጠራል። ነገር ግን ኢንተርፕሬት የሚያደርጉ ደግሞ ቪዥዋል ኮርቴክስ የእይታን ኢንተርፕሬት የሚያደርገው የብሬን ክፍል ነው ማለት ነው። ስለዚህ እንግዲህ እይታ በዚህ መልኩ ነው አይናችን ክሬት የሚያደርገው በዚህ መልኩ ነው ማለት ነው። ስለዚህ ከዚህ ሁሉ ችግር የዚህ የሪፍራክሽን የዚህ ፕሮብለም ሲኖር ሪፍላክቶሪ ኤረር እንለዋለን። ምን አይነት እንደሆኑ እናያቸው እስኪ። ኦልራይት እንግዲህ ሪፍራክቶሪ ኤረርስ በምናይበት ሰዓት the depth of the eyeball and flexibility of the lens are important in determining the refractory image ማለት ነው። ስለዚህ ይህንን የብርሃን ጨረርን መታጠፍና እዛ ቦታ ሄዶ እንደምታዩት ብርሃን ከተለያየ አቅጣጫ ይመጣል። ከገባ በኋላ ትክክለኛ ቦታው ላይ እንዲያርፍ አንደኛ ዴፕስ ኦፍ አይቦል ማለት እንደምታዩት እዚህ ያለው አጠቃላይ የአይን ሳይዝ ማለት ነው የፈሳሹ። ሌላ ደግሞ የሌንስ ቅርጽ፣ እነዚህ የኢሜጅ መፈጠርን አፌክት ያደርጋሉ ማለት ነው። ሶ ለምሳሌ መጀመሪያው ኢሜትሮፒያ ወይም ደግሞ ኖርማል ቪዥን የሚባለው ኖርማል ቪዥን ይሄ ምንድነው? ላይት ሬይ በትክክል ሄዶ ማንጋ ሲያርፍ ፎቪያ ሴንትራሊስ ጋር ጫፍ ያለችበት ቦታ ጋር እዚህ ጋር ሲደርስ which is called normal vision or ኢሜትሮፒያ እንለዋለን። በዚህ ጊዜ መነጽር ያስፈልግም እንዲሁ በኖርማል እናያለን ማለት ነው። ዘን አንዳንድ ችግር ሲፈጠር ምን ይሆናል? ለምሳሌ ማዮፒያ የሚባል ዲስኦርደር አለ። እነኚህ ተርሞች ያዟቸው እሺ፣ ኤግዛም ላይ ይመጣሉ። ማዮፒያ ማለት ኦር ኒር ሳይትድ የሚባለው ፕሮብለም ማለት ነው። አንዱ ምንድነው ልዩነቱ? have deeper eyeballs የዚህ አይቦል ምንድነው? በጣም ሾጣጣ የሆነ ትልቅ የሆነ አይቦል ይኖራል ማለት ነው። በዚህ በማዮፒያ ጊዜ too much curved ኮርኒያ እንደምታዩት በጣም ብጥ ያለ ማለት ነው። በጣም ብጥ ያለ ኮርኒያ ይኖረዋል። እዚህ ጋር በጣም ወጣ ያለ ኮርኒያ ይኖረዋል ማለት ነው። the distant visual image focus in front or short of the retina እንደምታዩት ሄዶ ሂት የሚያደርገው ይሄ ሪፍራክትድ ሆነ ቤንት ሆኖ የሄደው የሬይ ኦፍ ላይት የብርሃን ጨረር ሄዶ የኢሜጅ የሚፈጠርበት ጥግ ላይ ሳይደርስ ቀድሞ እንደምታዩት እዚህ ጋር ቀድሞ ፎከስ ያደርጋል ማለት ነው። ኮሌክት ያደርጋል፣ እዚህ ጋር ሂት ያደርጋል ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ እንደዚህ አይነት ሰዎች ከሩቅ ያለን ነገር ምን ማድረግ አይችሉም ማለት ነው። ብለርድ የሆነ ቪዥን የሩቁ ይደበዝዝባቸዋል ማለት ነው። ስለዚህ ይሄ ማዮፒያ የሚባለው ፎከስ ፖይንቱ ምን ሲሆን ፍሮንት ሳይድ ከትክክለኛው ከፎቪያ ሴንትራሊስ ወይም ረቲና ጫፍ ላይ ሳይደርስ ፊት ለፊት ላይ ሲገናኝ በዚህ ጊዜ ኒር ሳይትድ ኦር ሾርት ሳይትድ ይባላል which is called ማዮፒያ ይባላል ማለት ነው። ማዮፒያ እንደምታዩት እዚህ ጋር ጫፍ ሳይደርስ ከርቭ ሰርቶ ታዩታላችሁ ማለት ነው። ዘን ይሄን ለማስተካከል መነጽር እንጠቀማለን። አያችሁት እዚህ ጋር ይሄን መነጽር ተጠቅሞ
ከዛ ትክክለኛው ቦታ ላይ እንዲያርፍ ይሆናል ማለት ነው። ትክክለኛው ቦታ ላይ እንዲያርፍ ይሆናል። ስለዚህ ማዮፒያ ሲባል ኒር ሳይትድ ነው። አይቦል በጣም ዲፕ ሲሆን በጣም ከርቭድ የሆነው ኮርኒያ ሲኖር ማለት ነው። ዘንድ ሩቅ ያለን ኢሜጅ በደንብ ማየት መለየት የማይችሉ ሲሆኑ which is called myopia or near sighted ይባላሉ። በዚህ ጊዜ እንደምታዩት እንደዚህ የሆነ ግላስ ስንጠቀም ይስተካከላል ማለት ነው። ስርጉድ ያለ ግላስ ስንጠቀም ይስተካከላል ማለት ነው። ሌላው ሁለተኛው ደግሞ ሃይፐሮፒያ ይባላል። ሃይፐሮፒያ ይሄኛው ደግሞ ምንድነው? ፋርሳይት ፕሮብለም ነው የሚባለው። ሾርት ዴፕስ ኦፍ ዘ አይ የአይቦል ማለት ነው። አይቦል በጣም አጭር ናት እንደምታዩት። ከዚህ እስከዚህ ያለው የአይቦል ሌንግዝ አጭር ይሆናል። ኮርኒያ ፍላት ጠፍጣፋ የሆነ ኮርኒያ። የቅድሙ ምንድን ነበር? ከርቭድ ነበር አይደለ? የቅድሙ በጣም ወጣ ያለ ነበር። አሁን ግን ጠፍጣፋ የሆነ ኮርኒያ ይኖረዋል። ሶ ዘ ቪዥዋል ኢሜጅ ፎከስ ቢዮንድ ዘ ረቲና። የቅድሙ ቀድቦ ነበር ፎከስ ያደርገው አይደል? ኮሌክት አሁን ግን አልፎት ወጣ ማለት ነው። አያችሁት? አልፎ ይሄዳል። ሴንተር ፖይንቱ አልፎ ይሄዳል። በዚህ ጊዜ ነው እንግዲህ ሃይፐርኦፒያ የምንለው ሃይፐርኦፒያ። ስለዚህ ኤክስፒሪየንሱ ምንድነው? በዚህ ጊዜ ኒር ቪዥን ብለሪነስ፣ የቅርብ ነገር ማየት አይችሉም ማለት ነው። ራቅ ያለ ነገር እንጂ አጠገባቸው የሆነ ነገር ማየት አይችሉም። ስለዚህ ይሄንን አልፎ የሄደውን ላይት ፎከስ ለማድረግ ወደ ቦታው ወደ ፊት ለፊት ወደ ትክክለኛ ፎቪያ ሴንትራሊስ ኦፍ ሬቲና ለመመለስ እንደምታዩት እንደዚህ ኮንቬክስ የሆነ ብጥ ያለ መነጽር በዚህ ስታይል ሲሰራ ላይቱን ፕሮፐርሊ ያስተካክለውና ኮሬክትድ የሆነ ቪዥን ትክክለኛ እይታ ይኖራቸዋል ማለት ነው። አንዳንድ ሰዎች ላይታቸው እንደሆነ ሾርት ሳይድ ኦር ሎንግ ሳይድ የሆኑ ሰዎች መነጽራችሁን ለብሳችሁ ስታዩ አይናችሁን በጣም ነው ብለር የሚያደርግባችሁ ማለት ነው። ምክንያቱም እነዚህ ግላሶች በዚህ ኢፌክት የተሰሩ ስለሆኑ ማለት ነው። ስለዚህ ሃይፐሮፒያና ማዮፒያ የሚባሉ ነገሮችን ማየት ነው በደንብ መለየት አለባችሁ። ሾርት ሳይትድ፣ ሎንግ ሳይትድ እና ልዩነታቸውን በደንብ መያዝ ይኖርባቸዋል። እነዚህ ሪፍራክቶሪ ኦር ሪፍራክቲቭ ኢረርስ ኦፍ ዘ አይ ይባላሉ ማለት ነው። ዘ አይ ሶ በመነጽር የሚስተካከሉ ናቸው። ቀላል ናቸው። ጀስት መነጽር ይሰራላቸዋል፣ ተለክቶ ይድናሉ ማለት ነው። ሌላው በጣም ኮመን የሆነው እንግዲህ ግላኮማ የሚባለው ነው። ግላኮማ በአማርኛ ምንድነው? የአይን ግፊት አይደል? የአይን ግፊት ሲይዘው ማለት ነው። አንድ ሰው አይኑ ላይ ግፊት ችግር አለበት ሲባል which is called ግላኮማ እንለዋለን። ዴፊኒሽኑን በምናይበት ሰዓት it is a damage of optic nerve። እንግዲህ ዋናው የእይታ ነርቫችን ኦፕቲክ ነርቭ ነው። እሱ ሲጎዳ ማለት ነው። because of what? increased intraocular pressure አይን ላይ የሚሽከረከረው ፈሳሽ ከፍተኛ የሆነ ፕሬሸር ሲኖረው which is called ግላኮማ እንላለን። which may be congestion of the aqueous humor in the eye or dysfunction of the drainage system ማለት ነው። aqueous humor ቅድም anterior እና posterior chamber ላይ ሰርኩሌት የሚያደርገው ፈሳሽ ያ ሊኩዊድ የሱ ፕሬሸር እሱ በጣም ሲጫናቸው ማለት ነው። የሱ ፕሬሸር ከፍ ሲል ኦፕቲክ ነርቭ እንዳሜጅ ያደርጋል፣ ብለድ ቬዝሎችን እንዳሜጅ ያደርጋል which is called ግላኮማ ወይም ደግሞ የአይን ግፊት ችግር እንለዋለን ማለት ነው። ሶ እዚህ ላይ በዋናነት መረሳት የሌለባችሁ እንደዚሁ ኤግዛሞቻችሁ ላይ ኖርማል የአይን ግፊት ስንት ነው ትባላላችሁ። ኖርማል ኢንትራ ኦኩላር ፕሬሸር ከ10 እስከ 21 ሚሊ ሜርኩሪ ነው ማለት ነው። ሶ ከ21 በላይ ሲሆን ለምሳሌ 24 25 በላይ ሲሆን ግላኮማ እንላለን ማለት ነው። ግላኮማ ሶ ይሄ አኪዩስ ሂውመር የሚባለው አኪዩስ ሂውመር ፍሎስ ቢትዊን ዘ አይሪስ ኤንድ ዘ ሌንስ ኑሪሽንግ ዘ ኮርኒያ ኤንድ ዘ ሌንስ ማለት ነው። ይሄ ፍሉድ በውስጡ ቅድም እንዳልነው ኒውትረንቶችን ይዟል ማለት ነው። ኒውትረንትስ ኢሴንሻል የሆኑ ማይክሮ ኒውትረንትስ ፎር ዘ ሌንስ ዘ ኮርኒያ ኤንድ እዛ አካባቢ ላሉ ስትራክቸሮች የሚጠቅም ማለት ነው። ሶ then flows out of the anterior chamber draining through the spongy trabecular meshwork into ካላን ኦፍ ሽለም ይሄ የሚያልፍበት ጎድጓዳ ቦታ ነው። in the episcleral veins ማለት ወደ ቬነስ ሲስተም ወደ ደም ሲስተም ሰርኩሌት ያደርጋል ማለት ነው። ይሄ አኪዩስ ሂውመር የሚባለው በዚህ ኤሪያ ያለው ፈሳሽ ማለት ነው። ሶ እንግዲህ ፓቶፊዚዮሎጂን በምናይበት ሰዓት when this fluid aqueous fluid is inhibited from flowing out ወደ ውጭ መውጣት ሲያቅተው ሰርኩሌት ማድረግ ሲያቅተው ማለት ነው። አብኖርማሊ ሃይ ፕሬሸር ቢውልድ አፕ ኢን ዘ አይ ማለት ነው። ውስጥ ላይ ከፍተኛው ግፊት ይፈጠራል። ይሄ ፈሳሽ የተመረተው በደንብ መሽከርከል ካልቻለ ማለት ነው። ሶ ዚስ ሃይ ኢንትራኦኩላር ፕሬሸር ምን ያደርገዋል? ኮምፕረስ ኤንድ ራብ ዘ ማይክሮ ሰርኩሌሽን ኢን ዘ ኦፕቲክ ነርቭ ሪዛልቲንግ ኢን ሴል ኢንጁሪ ኤንድ ዴዝ ማለት ነው። ስለዚህ ይሄ ፈሳሽ የደም ስሮችን በተጫናቸው ቁጥር የደም ፍሰቱ አካባቢ እየቀነሰ ይሄዳል። እነዚህ ኦፕቲክ ነርቭ አካባቢ ያሉ ሴሎች እየተጎዱ ፋይናሊ ሴል ኢንጁሪ ሴል ዴዝ ይመጣል ማለት ነው። ሰውየው እይታውን ያጣል ማለት ነው። ሶ ኢንክሪዝድ ኢንትራኦኩላር ፕሬሸር ዳሜጅስ ዘ ኦፕቲክ ነርቭ። ዋናው የግላኮማ ሳይንስ ይሄ ነው። ፕሬሸሩ ስንት ነው ከተባላችሁ ከ10 እስከ 21 ነው። ከ21 በላይ ሲሆን ኦፕቲክ ነርቭን በፕሬሸር ጫነዋል ማለት ነው።
ሶ ፕሮግሬሲቭ ሎስ ኦፍ ቪዥን which is characterized by visual field defects እንግዲህ ቀስ እያለ ነው ጉዳቱ የሚመጣ እንግዲህ የግላኮማ እና ምንድነው የሚያደርገው እይታቸውን እያጠበበው ነው የሚሄድ ማለት ነው በግላኮማ ጊዜ እና በሁለት አይነት ክላሲፊኬሽን እናያለን አትሊስት በርግጥ በጣም ብዙ አይነት ክላሲፊኬሽን አለው ግላኮማ ፕራይመሪ ሴኮንዳሪ ኮንጀኒታል አኳየርድ እያለ በጣም ብዙ ክላሲፊኬሽን አለ ግን ኮመንሊ የሚታዩትን ሁለቱን እናያለን እዚህ ኦፕን አንግል ግላኮማ እና ክሎዝ አንግል ወይ ደግሞ አንግል ክሎዥር ኦር ፓፒላሪ ብሎክ ግላኮማ የሚባሉ አሉ ጀስት ፈሳሹ ሰርኩሌት የሚያደርግበትን በማየት ነው የከፋፈልናቸው ኦፕን አንግል ግላኮማ ማለት the anterior chamber angle or the angle between sclera and iris በዚህ መካከል ያለው ኦፕን ነው and appears normal ስለዚህ ፈሳሹ ሰርኩሌት ያደርጋል ማለት ነው ሰርኩሌት ያደርጋል በዚህ ጊዜ ክሎዝድ ከሆነ ግን ምንድነው ኦብስትራክሽን አለ ብሎክ የተደረገ ነገር አለ ሶ aqueous humor outflow ወደ ውጭ እንዳይወጣ ሰርኩሌት እንዳያደርግ ብሎክ ሲደረግ ክሎዘር እንላለን ስዕሉ ጋር እናየዋለን due to complete or partial closure of the angle from the forward shift of the peripheral iris to the trabeculae እናየዋለን ወደ ፊት መጥቶ ሲጫ ነው ፈሳሹ እንዳይወጣ ሲያደርገው ሲቀር ማለት ነው pupil is vertically oval fixed in the semi dilated position not reactive to light and accommodation ማለት ነው በዚህ ጊዜ እንደዚህ አይነት ይኖራል ስዕሉ ጋር እናያቸዋለን ሁለቱን ማለት ነው እዚህ ጋር ኖርማል እንትሮ ነው የሚያሳየው in the normal eye the pathway of aqueous humor flow into the canal of xylem is wide and unobstructed እንደምታዩት እንግዲህ እዚህ ጋር anterior chamber እዚህ ጋር anterior chamber እዚህ ጋር posterior chamber አለ ሰርኩሌት ያደርጋል ከዚህ ወደዚህ ይወጣ ፈሳሹ ወዴት ይሄዳል እዚህ ጋር xylem canal የሚባላል ወደ venous system ከደም ሲስተም ጋር የሚገናኙበት ማለት ነው ስለዚህ ፈሳሹ እዚህ ጋር ይመረታል ሲሊያሪ ቦዲ ጋር ይመረታል እዚህ ጋር ዘን እንደዚህ ሰርኩሌት ማድረግ አለበት ማለት ነው ዘን ፕሬሸሩ ይመጣጠናል ማለት ነው ስለዚህ ፕሬሸሩ እንግዲህ አንደኛ ኦቨር ፕሮዳክሽን ሲሆን ነው ሁለተኛ ደግሞ ብሎክ ከተደረገ መውጣት ካልቻለ ውስጥ ላይ ከተጠራቀመ ፕሬሸሩ እየገፋው ይመጣና ያይንን ፕሬሸር ጨመረው እንላለን በዛ ጊዜ የደም ሲስተሞችን ይጫናቸዋል ነርቭን ይጫናዋል ሴሎች እየሞቱ እየተጎዱ ይሄዳሉ በዛ ምክንያት እየታያጠ ይሄዳል ሰውየው which is called እንግዲህ ግላኮማ የምንለው በዚህ ጋር ተገናኝቶ ነው ማለት ነው እዚህ ጋር በደንብ ለማየት የሁለቱን ታይፕ ኦፕን አንግል እና ክሎዝድ አንግል የሚባሉት ማለት ነው ኦፕን አንግል እንደምታዩት እዚህ ጋር አሉ ፖስተሪየር እንደምታዩት ፖስተሪየር እንትኑ እዚህ ጋር አለ ዘን ፍሎ ያደርጋል በዚህ ጋር ሄዶ ወደ ደም ሰርኩሌሽን ወደ ትራበኩላር መሽወርክ ወይም xylem canal ወደሚባለው ይገባል ማለት ነው aqueous humor ይሄኛው ግን ክሎዝድ የሚባለው እንደምታዩት እዚህ ጋር ዙሮ ይሄዳል ፈሳሹ እዚህ ጋር ይመረታል ይወጣል ዘን ይሄ ወደ ፊት ሄዶ ብሎክ አድርጎታል አይሻት ወደዚች መድረስ አይችልም ማለት ነው ስለዚህ ፈሳሹ እዚህ ከሌንስ አካባቢ ከአይሪስ አካባቢ ይጠራቀማል ማለት ነው posterior chamber ጋር ፈሳሹ ይጠራቀማል ዘን በዚህ ጊዜ እዚህ ጋር ያሉ ማይክሮ ሰርኩሌሽኖችን እዚህ ጋር ያሉ የደም ፍሰትን እዚህ ጋር ያሉ የነርቭ ኑሪሽመንትን ፕሬስ ያደርገዋል ግፊት በሚጨምርበት ጊዜ የደም ስሮችን ያንዳንዱ ነርቭን ፕሬስ በሚያደርግበት ጊዜ የሰውየው እይታውን እያጣ የማየት አቅሙን እያጣ ይሄዳል ማለት ነው ስለዚህ ሲምፕሊ ኦፕን አንግል እና ክሎዝድ አንግል ግላኮማ የሚባለው ሰርኩሌሽኑ ወደ xylem ወይም ደግሞ ትራበኩላር መሽወርክ ወደ xylem canal ወደ venous system እንዳይቀላቀል ውስጥ ላይ አፈኖ ሲይዘውና ክፍት ሆኖ ደግሞ ኦቨር ፕሮዳክሽን ሲኖር ማለት ነው ኖርማል ሰርኩሌሽን ከሆነ ደግሞ በጣም ብዙ የሆነ aqueous humor ሲመረት ስቲል ክፍት ሆኖ ፕሬሸር ሊበዛ ይችላል በዛ ጊዜ ግላኮማ ሊመጣ ይችላል ማለት ነው ግላኮማ ሊመጣ ይችላል ሶ ምልክቱን በመናይበት ሰዓት እንግዲህ ግላኮማ ያው ግፊት አይደለም እንደ ኖርማል የሰውነታችን ግፊት ይሄ ራሱ ሳይለንት ኪለር ነው is called a silent thief of sight እንግዲህ ድምጽ አልባው የእይታ ሰራቂ ኖርማሊ ብለድ የደም ግፊትን ምን ብለናል ስንማር እዚህ በፊት ድምጽ አልባው ገዳይ በሽታ ያለ ነበር አይደል የደም ግፊትን ልክ the same thing ይሄ የአይን ግፊትም እንደዚሁ ሳይለንት ነው ቀስ ያረገ ያዳከመ ነው ሰዎችን እይታ የሚነጥቀው ማለት ነው ሶ ለዛ ነው most patients are unaware መጨረሻ ላይ ሲታዩ ነው የአይን ግፊት ኖሮ የሚገኝባቸው ማለት ነው blurred vision እንችላለን ይገጥማቸው ይችላል a halo surround lights difficulty of focusing difficulty of adjusting eyes in the low lighting ማለት ነው በደንብ ድምቅ ያለ መብራት ይፈልጋሉ loss of peripheral vision ይችራሱ በጣም ወሳኝ ነገር ናቸው ዙሪያውን ማየት አይችሉም በቃ ጠባብ ነገር ብቻ ነው ማየት የሚችሉት ኤክቺንግ ፔን አለው የሆነ አይ ኤክ ማለት ነው discomfort around the eyes and headache ማለት ነው elevated intraocular pressure periocular pain conjunctival hyperemia congestion nausea vomiting bradycardia and profuse የሆነ sweating በጣም ቱ ሲቪር እየደረሰ ሲሄድ ሴሎች መሞት ሲጀምሩ መጨረሻ ደረጃ ሲደርስ እንደዚህ አይነት ምልክቶችንም ልናይ እንችላለን ማለት ነው እንግዲህ ከግላኮማ ጋር
ሶ እንዴት ነው አሰስ የምናደርገው? አንደኛ ኦኩላር ኤንድ ሜዲካል ሂስትሪ ይወሰዳል። ኢንትራኦኩላር ፕሬሸሩ ይለካል which is called ቶኖሜትሪ በሚባል እንትን ይለካል። ኦፍታልሞስኮፒ ቱ ኢንስፔክት ኦፕቲክ ነርቭ ይታያል ምን ያክል ዳሜጅ ሆኗል የሚለውን ማለት ነው። ዘን ዚኒዮስኮፒ ቱ ኤግዛማይን ፊልትሬሽን አንግል ኦፍ ዘ አንቴሪየር ቻምበር ቅድም እንዳለው ደግሞ ይሄ አኩስ ፍሉዱ ሰርኩሌት ማድረጉን ቼክ ይደረጋል። ዘን ቪዥዋል ፊልድ ቴስት የሰውየው የማየት አቅምም ቴስት ሊደረግ ይችላል። በእነዚህ ሁሉ አሰስመንት እና ዲያግኖስቲኩን ልንሰራ እንችላለን። አየር ቱ ግራጁዋል ሎዝ ኦፍ ቪዥን ፍሮም ግላኮማ እንደምታዩት ፐሪፈራል ቪዥኑ እየጠበበ ነው የሚሄደው። እዚህ ጋር ኖርማል ያየው ነበር ሰፈሩን፣ ከዛ እየጠበበ መጣ ያያችሁት ተነል ቪዥን ይባላል። ይሄ በቃ በቱቦ እንደዚህ ወረቀት ጠቅልለን ልጅ እያለን እንደምናየው አይደል? ልክ እንደዛ እየጠበበ መጨረሻ ላይ ሙሉ ለሙሉ እይታውን ሊነሳው ይችላል ማለት ነው። እንግዲህ እንደዚህ አይነት ምልክቶች ያሳያል እንግዲህ ግላኮማ ወይም የአይን ግፊት የሚባለው እና መድኃኒቶች ይሰጣሉ። ለዚህኛው ህክምና መድኃኒቶችም ይሰጣሉ። እንግዲህ መድኃኒቶች አንደኛ ይሄን የተሰበሰበውን ፍሉድ እንዲወጣ የሚያደርጉ ለምሳሌ ኮሊነርጂክስ ኦር ማዮቲክስ የሚባሉት ማለት ነው። ማዮቲክስ የሚባሉ መድኃኒቶች ሊሰጡ ይችላሉ። ኢንክሪዝ አኩስ ፍሉድ አውትፍሎ ማለት ነው ባይ ኮንትራክቲንግ ሲሊያሪ መስልስ ኤንድ ኮዚንግ ሚዮሲስ ማለት ነው። አድሬነርጂክ አጎኒስቲስ ይሰጣሉ። እነዚህ ደግሞ እንደነ ኢፒኔፍሪን አይነቶች which reduce the production of aqueous humor ፈሳሹ እንዳይመረት በመቀነስ ግፊቱን ይቀንሳሉ። ቤታ ብሎከሮችም እንደዛው decrease the production of aqueous humor ማለት ነው። ሶ ብዙ መድኃኒቶች አሉ እንግዲህ ለግላኮማ የሚሰጡ አልፋ አድሬነርጂክ አጎኒስቲስ which decrease aqueous humor production the same ማለት ነው። ካርቦኒክ አንሃይድሬዝ ኢንሂቢተርስ ኤግዛምፕሎች አሉ። በጣም ብዙ መድኃኒቶች አሉ። ኤንድ ኦልሶ ፕሮስታግላንዶች አናሎግስ እንደዚሁ ኢንክሪዝ ዘ ዩቪዮስክለራል አውትፍሎ ኦፍ ዚስ አኩስ ፍሉድ ማለት ነው። ሶ ሜዲካል ትሪትመንት አለው ማለት ነው። በመድኃኒትም ልናከመው እንችላለን። ሌላ ደግሞ በሰርጀሪ ሰርጂካል ትሪትመንት እንግዲህ አብዛኛው የአይ ህክምናዎች ክሮኒኮች ምንድነው ሰርጂካል እና በግላስ ምናምን ነው አይደለም። ሜዲካል ያላቸው የተሻሉ ናቸው። ሶ በሰርጂካል እንደዚሁ ሌዘር በርን ማለት ይሄ በጨረር ማቃጠል ነገር አይደለም። አፕላይድ ቱ ዘ ኢነር ሰርፌስ ኦፍ ዘ ትራቤኩላር መሽወርክ ቱ ኦፕን ዘ ኢንትራቱበርኩላር ስፔስ ቅድም የተዘጋውን ነገር ለመክፈት ማለት ነው። በጨረር በርን አድርገው ሊከፍቱት ይችላሉ። ሌሰር አይሪዶቶሚ እንደዚሁ ቱ ፒፑላሪ ብሎክ ኦፍ ግላኮማ ይሄን ብሎክድ ካለ ማለት ነው። አኖፕሊንግ ሜድ ኢን ዘ አይሪስ ቱ ኤሊሚኔት ዘ ፖፒላሪ ብሎክ ማለት ነው። ሌላ ፊልተሪንግ ፕሮሲጀርስ ሊኖሩ ይችላሉ። ቱ ክሬት አን ኦፕኒንግ ቱ ድሬን ዘ አኩስ ሂውመር ፍሮም ዘ አንቴሪየር ቻምበር ማለት ነው። እንዲወጣ ፈሳሹ እንዲወጣ የሚደረጉ ኦፕኒንግ ፕሮሲጀሮች ደግሞ ሰርጂካል ማኔጅመንት ፎር ግላኮማ ይባላሉ ማለት ነው። ሶ የአይን ግፊት እንግዲህ በዚህ መልኩ ትሪት እናደርገው እንችላለን። ሌላው በጣም ኮመን የሆነው የአይን ዲስኦርደር ካታራክት ነው። ካታራክት ምንድን ነበር በአማርኛ የሚባለው? ግርዶሽ አይደል? አዎ ግርዶሽ ወይም ሞራ፣ የአይን ሞራ ወይም ግርዶሽ የሚባለው ነው። ኢት ኢዝ ሲምፕል ዴፊኒሽኑ ሌንስ ኦፓሲቲ ኦር ክላውዲነስ ኦፍ ዘ አይ ማለት ነው። ሌንስ ኦፓሲቲ ኦር ክላውዲነስ ብዙ ክላሲፊኬሽኖች አሉ። ከእድሜ ጋር ሊመጣ ይችላል which is called ሴናይል ካታራክት እንለዋለን። ከአደጋ ጋር ሲሆን ትራውማቲክ ካታራክት፣ ሲወለዱ እንደዚህ አይነት ችግር ያለባቸው አጋጣሚ ሰዎች ካሉ ጀነቲካል ከሆነ ማለት ነው ኮንጀኒታል ልንለው እንችላለን። አንዳንዴ ደግሞ ከተለያየ በሽታ ጋር ለምሳሌ ከግፊት ጋር፣ ከስኳር ጋር፣ ከሌላ ከአይን ችግር ጋር ተገናኝቶ ከሆነ ደግሞ which is called ሰከንዳሪ ካታራክት እንለዋለን ማለት ነው። ሰከንዳሪ ካታራክት ሶ የአይን ግርዶሽ፣ የአይን ሞራ የሚባለው በጣም ኮመን ነው እንደምታውቁት። እንግዲህ ዋና ምክንያቱ ምንድነው? ፕሮቲኖች ዲኔቸር ሲሆኑ ነው። ዲክሪዝ ኢን ፕሮቲን ኤንድ አኮሙሌሽን ኦፍ ዋተር አን ኢንክሪዝ ኢን ዘ ሶዲየም ኮንተንት ዛት ዲስራፕት ዘ ኖርማል ፋይበርስ ኦፍ ዘ ሌንስ ማለት ሌንስ ላይ ላለው የኖርማል የሆነው የፕሮቲን አሬንጅመንት ብሬክዳውን እየተደረገ እንደ ዳመና ነገር እየተጠራቀመ እያደበዘዘው ሲሄድ ማለት ነው። እንግዲህ the portion of the lens can generally see better in dim light when the pupil is dilated ማለት ነው። አንዳንዴ ግማሹ ፓርት በደንብ ሊያይ ይችላል ማለት ነው። ምልክቶቹ ምንድነው? ካታራክት፣ አይን ሞራ፣ ፔን የለውም፣ ፔንለስ ነው። and blurry vision ድብዝዝ ያለ እይታ ማለት ነው። the patient perceives that surroundings are dimmer as if glass need cleaning በግላስ ትንሽ ሊታይ ይችላል። ማዮፒክ ሽፍት ይኖራል ቅድም እንዳየ ነው ማለት ነው። ይሄ ሪፍራክቶሪ ሽፍት ሊኖር ይችላል። አስቲግማቲዝም ይሄ ማለት የአይን ጨረር ሄዶ ሴንትራል ኦር ፎቪያ ሴንትራል ኦፍ ሬቲና ጋር ማረፍ ትቶ ብዙ ቦታ ላይ ሲያርፍ ማለት ነው። የአይን ጨረር ሄዶ ሬቲና ላይ ብዙ ቦታ ላይ ሲያርፍ አስቲግማቲዝም ይባላል። ስለዚህ ክሊር ያልሆነ ጅብዝዝ ያለ ኢሜጅ ብቻ ነው የሚታያቸው ማለት ነው። ዳይፕሎፒያ ነገሮችን ደርቦ ማሳየት ማለት ነው።
reduced light transmission of the eye ማለት ነው። እነዚህ አይነት ምልክቶች ይኖራሉ ካታራክት ጋር ማለት ነው። ማኔጅመንቱ ምንድነው እንግዲህ አንደኛ ኢንትራካፕሱላር ካታራክት ኤክስትራክሽን የሚባል አለ። ኢንታየር የሆነ ሌንስን ማስወገድ ማለት ነው። ሌንስን ማስወገድ extracapsular surgery, a portion of the anterior capsule is removed, then allowing extraction of the lens nucleus and the cortex of the lens ማለት ነው። ሌንስ ሪፕሌስመንት አለ፣ ሙሉ ለሙሉ ሌንስን መቀየር ማለት ነው። ያው አይን ደጋሾች የሚባሉ ሰዎች አይታችሁ ከሆነ በዋነኝነት ሌንስን ቶሎ ለማውጣትና ለእንደዚህ ሲያስፈልግ ለመጠቀም ነው። the lens which focuses light on the retina must be replaced for the patient to see clearly ማለት ነው። ስለዚህ ሌንስ ጋር ብቻ ነች ከጀርባ ያለው የሬቲና ሲስተም ነርቭ ሲስተሙ ደና ከሆነ ሌንሷ ከተቀየረች ኦር ሞዲፋይ ከተደረገች እይታው ይመለስለታል ማለት ነው። ሶ ከሰርጀሪ በኋላ ምን መደረግ አለበት ነው? ያው አቮይድ ኮንስቲፔሽን፣ ፕሬሸር እንዳይጨምር ነው። ኮንስቲፔሽን ማለት ሰውየው ሽንት ቤት ሲሄድ የሚያመጥ ከሆነ አይኑ ላይ ፕሬሸር ስለሚኖር አይድንም ቶሎ ሰርጀሪው እንዳይቆስል በሚል ነው። ፖዚሽን ዘ ፔሽንት ኦን ዘ ባክ ኦር አን ኦፕሬቲቭ ሲት ቱ ፕሪቨንት ዘ ፕሬሸር ኦን ዘ ኦፕሬትድ ፓርት ማለት ነው። ጀስት አይኑ ላይ ፕሬሸር እንዳይኖር ማድረግ ነው። keep side rails if necessary for protection, place bedside table on the side of an operative eye, stress avoidance, sneezing, coughing እንደዚህ ነገር እንዳይኖር፣ something በቃ አይን ፕሬሸር የሚጨምሩ ነገሮች እንዳይኖሩ፣ እንደ vomiting, sudden bending over the head below the waist ዝቅ እንዳይል አይነት ነገር ከሰርጀሪ በኋላ የሚደረጉ ጥንቃቄዎች ናቸው። ይሄ ብዙም ግራ የሚገባ ነገር የለውም። ሌላ ኮንጃክቲቫይተስ ነሽ። ይሄ ኤቭሪዋን ላይ ብዙ ጊዜ ሀፕን የሚያደርግ ነገር ነው። ኮንጃክቲቫይተስ ኢንፍላሜሽን ኦፍ ዘ ኮንጃክቲቫ ማለት ነው። ምልክቶቹ ምንድነው? ፎሪን ቦዲ ሴንሴሽን፣ የሆነ ነገር የገባብን አይነት ስሜት ይሰማናል። ስክራችንግ፣ በርኒንግ ሴንሴሽን፣ ማሳከክ ነገር፣ ፎቶፎቢያ፣ ብርሃን ማየት አለመቻል፣ ዲስቻርጅ፣ እንባንባ ማለት ነው። ሙኮይድ፣ ፕሩለንት፣ አንዳንዴ ደግሞ የአይን አር ሁሉ ሊይዝ ይችላል። ወፍራም ነገር ማለት ነው። ሶ ኮንጃክቲቫይተስ ኢዝ ክላሲፋይድ አኮርዲንግ ቱ ኢትስ ኮዝ። ብዙ አይነት አለ እንግዲህ ማይክሮቢያል ኮንጃክቲቫይተስ ሊኖር ይችላል፣ በኢንፌክሽን ምክንያት፣ በአለርጂ ምክንያት፣ በኢሪቴቲንግ ኦር ቶክሲክ ስቲሙላይ አይደል። ሶ ሽቶም ተሳስታችሁ አይናችሁ ላይ በተረጩና ለቀናት ተቆጥቶ ቢቆይ ዛት ኢዝ ኦልሶ ኮልድ ኮንጃክቲቫይተስ እንለዋለን ማለት ነው። ሶ ይሄ ያን ያክል ሀፕን ጀስት በማስታገሻ ብቻ የሚድን ነገር ነው። ሌላ ትራኮማ ድሮ ነበር አይደል። ትራኮማ ኢዝ ባይላተራል ክሮኒክ ፎሊኩላር ኮንጃክቲቫይተስ ኮዝድ ባይ ክላማይዲያ። ይሄ ደግሞ የአይን ኢንፍላሜሽን ሆኖ ግን በባክቴሪያ ምክንያት በክላማይዲያ ብቻ ምክንያት ሀፕን ሲያደርግ ትራኮማ እንለዋለን። እንግዲህ ሬድ ኢንፍሌምድ አይስ ይኖራል፣ ቲሪንግ፣ ፎቶፎቢያ፣ ኦኩላር ፔን፣ ፑሩለንት ኤክሱዴትስ በጣም ብዙ ይታወቃል አይደል። አይን ላይ በጣም ብዙ ቆሻሻ ይይዛል አይናቸው። ፐሪ ኦኩላር ኦር ሊምፋዲኖፓቲ፣ ሊድ ኢደማ፣ ትሪኪያሲስ፣ ተርኒንግ ኢንዋርድ ሄር ፎሊክልስ ስዕሉ ጋር ያሳያችኋለሁ። ትሪኪያሲስ ወደ ውስጥ ጸጉር ሲበቅል ማለት ነው። ጭቁኝ ነው የሚባለው በአማርኛ። እሷ ኬዝ ራሱ ተርማ ትመጣለች ኤግዛም ላይ። ፕሮሎንግድ ኢሪቴሽን፣ ኮዝ ኮርኒያል ኢሮዥን፣ አልሰሬሽን፣ ስካርድ የሆነ ኮንጃክቲቫ፣ አብኖርማል ቫስኩላራይዜሽን ኦፍ ዘ ኮርኒያ ሊድ ቱ ፐርፎሬሽን ኤንድ ቶሎ ካልታከመ እስከ ብላይንድነስ ያደርሳል ማለት ነው። ትራኮማ እስከ ብላይንድነስ ያደርሳል። ብዙውን ጊዜ ይሄ ከቆሻሻ ጋር ዝንብ ምናምን ብዙ የሚበዛበት ቦታ ላይ ነው ትራኮማ ሀፕን ሊያደርግ የሚችለው አይደለ። ሶ ያን ባክቴሪያ ስለሚያመጡት እንደምታዩት እንደዚህ አይነት ኢንቫይሮንመንት፣ እንደዚህ አይነት ላይፍ ስታይል፣ ፑር ላይፍ ስታይል ያለበት ማህበረሰብ ላይ ሀፕን የሚያደርግ የአይን ችግር ነው እንግዲህ ትራኮማ የሚባለው ማለት ነው። ባክቴሪያል ነው። ትሪያኪያሲስ ተርሟን ነግሬያችኋለሁ እንዳትረሷት። ኢንዋርድ ግሮን ኦፍ ዘ ሄር ማለት ነው፣ ጸጉር ወደ ውስጥ ሲገባ። ሶ ትራኮማቲስ ትሪኪያሲስ ቃሏን ያዟት ትመጣለች። ማኔጅመንት በምናይበት ሰዓት ሞስት ታይፕስ ኦፍ ማይልድ የሆኑ ኤንድ ቫይራል ኮንጃክቲቫይተስ በራሳቸው ይድናሉ። አይን ጀስት መቆጣጥ ቫይራል ነገር ሲሆን፣ አለርጂም ሲሆን በቀላሉ ሊድን ይችላል። ቶፒካል አንቲባዮቲክስ፣ አይድሮፕስ ኦር ኦይንትመንት ልንሰጥ እንችላለን። ላይክ ኤሪትሮማይሲን ድሮፕ ማለት ነው፣ ዶክሲሳይክሊን ኦር ቴትራሳይክሊን፣ ቶፒካል ቲቲሲ፣ እንደዚህ ነገሮች ጠብታ ለአይን ላይ የሚደረጉ ጠብታዎች እና ክሬሞች ሊሰጡ ይችላሉ እንደ ኬዙ አይነት ማለት ነው። The early stages are easily treated by one of the azithromycin, azithromycin may cause nausea, vomiting, diarrhea, abdominal pain ሊያመጡ ይችላሉ። ኦር ቶፒካል አፕሊኬሽን ኦፍ azithromycin ልንጠቀም እንችላለን ማለት ነው። ሶ መድኃኒቶችን እንደዚህ ልንጠቀም እንችላለን። ሌላው የአይን ችግር ዩቫይተስ የሚባል ነው። ዩቫይተስ አኪዩት ኢንፍላሜሽን ኦፍ ዘ ዩቪያል ትራክት። ዩቪያል ትራክት ማለት በዋነኝነት አይሪስን፣ ሲሊያሪ ቦዲን እና ኮሮይድን የሚይዝ ነው። ኤንድ ኦልሶ አብሮ ያሉ ብለድ ቬዝልስ ማለት ነው። እዚህ ጋር እንደምታያቸው አይሪስ አለች። አይሪስ፣ ሲሊያሪ ቦዲ እና ኮሮይድ እንደዚህ አንድ ላይ እነዚህ ነገሮች እንደዚህ አድርጎ የሚይዝ which is called
ዩቪያ ይባላል ኦር ዩቪያል ትራክት ማለት ነው። ሶ የነዚህ መቆጣት የነዚህ ኢንፍሌምድ መሆን ደግሞ ዩቫይተስ እንለዋለን። ምልክቱ እንግዲህ ፔን አለው፣ ፎቶፎቢያ፣ ብለሪንግ ኦፍ ቪዥን፣ ሬድ አይ፣ ሃይፖፒን ወይም ደግሞ አኮሙሌሽን ኦፍ ፐስ ኢን ዘ አንቴሪየር ቻምበር ማለት ነው። አይን ውስጥ ላይ ኢቨን መግል እስከመያዝ ድረስ የሚደርስ ከሆነ ሃይፖፒን ሲሆን which is called እንደዚህ አይነት ምልክቶችን በዩቫይተስ ጋር ልናይ እንችላለን ማለት ነው። ማኔጅመንቱ አንደኛ ብርሃን ላይ በሚተዱበት ሲ ጥቁር ግላስ የብርሃንን አማውንት ለመቀነስ ማለት ነው። ኮርቲኮስቴሮይድስ ልንሰጥ እንችላለን ለኢንፍላሜሽን ኤንድ ኦልሶ አናልጄሲክስ ፎር ዘ ፔን ማለት ነው። አናልጄሲክስ ፎር ዘ ፔን እነዚህ መድኃኒቶች በመስጠት ትሪት ልናደርገው እንችላለን ማለት ነው። ዘን ኢኑክሌሽን የሚባል ኬዝ አለ ስለ አይን ሌላ ስናወራ። ኢኑክሌሽን ሪሙቫል ኦፍ ዘ ኢንታየር አይ ኦር ዘ ፓርት ኦፍ ዘ ኦፕቲክ ነርቭ አይናችን እስከ ሙሉ ድረስ አይቦልን በሙሉ ማውጣት ኢኑክሌሽን ይባላል። ሶ በተለያዩ ምክንያቶች ሊወጣ ይችላል። አንዳንዴ ከባድ አደጋ ከደረሰ አይን በጣም ኢሪቴትድ ሆኖ ብላይንድ ምንም ፋንክሽን የሌለው አይን ከሆነ፣ ፔንፉል ህመም በጣም ፔንፉል የሆነ ብላይንድድ የሆነ አይ ካለ፣ ዲፎርምድ ኦር ዲስፊገርድ አይ፣ በእነዚህ ምክንያቶች አይቦልን በሙሉ ማውጣት ፕሮሰስ which is called ኢኑክሌሽን ይባላል። ዘን ኢንትራኦኩላር ቲዩመርስ ዛት አር አንትሪቴብል ባይ አዘር ሚንስ ውስጥ ላይ ደግሞ እባጭ ብጠት ካለና አልድን ካለ ጀስት አይንን ወደ ውስጥ ከገፋው ምናምን በዛ ጊዜም አይቦልን በሙሉ ለሙሉ ሊወጣ ይችላል ማለት ነው። ነገር ግን ኦኩላር ፕሮሰስ ሊሰራ ይችላል። አርቲፊሻል አይን ሊገጠምለት ይችላል ማለት ነው። which means የማያይ ሊሆን ይችላል ጀስት ኮስሞቲክ ብቻ ማለት ነው። for made of silicon rubber maintain the shape of the eye after inoculation ማለት ነው። ጀስት አይኑ አያይም ግን አይን የሚመስል ነገር ሊገጠም ይችላል ማለት ነው። ሶ ባይ ኤኒዌይ ግን ተርሙ ኢኑክሌሽን ይባላል ማለት ነው። አይን ላይ ሙሉ ለሙሉ አይቦል ሲወጣ ኦፍ ኮርስ በጣም ሌላ ብዙ ሊስት የሚደረጉ በጣም ብዙ ዲስኦርደሮች አሉ። እንደየአስፈላጊነቱ እንደየጊዜው ታነቧቸዋላችሁ ብዬ ተስፋ አድርጋለሁ። ለዛሬ ግን እንደ ኢንትሮዳክሽን አይ ዲስኦርደርስ ይሄን ይመስላል። በጣም ካስፈለጋችሁ ሌሎችንም እንሰራለን። አለበለዛ ደግሞ ስለ ኢር ጆሮ ላይ ደግሞ እንደዚሁ ኮመን የሚገጥሟችሁን ኢር ዲስኦርደርስ ደግሞ በቀጣይ እንሰራለን። እንዲሰራላችሁ ከፈለጋችሁ ሀሳብ አስተያየታችሁን በኮመንት ላይ ጻፉልኝ። እስካሁን ከኔ ጋር ስለቆያችሁ እጅግ አድርጌ ነው ማመሰግነው። አያችሁ አይደል ኢቭን 30 ደቂቃ ደርሰናል። በጣም እነዚህ ትንሽ ነገሮች ለማውራት ራሱ ሁሉን ነገር ማውራት ትንሽ የሚያስቸግረው ለዛ ነው። ረጅም ሰዓት ነው የሚጨርሰውና ለቪዲዮ አይሆንም፣ አሰልች ነው የሚሆነው ለእናንተ ለማየት። ሶ ሜጀር የሚባሉትን እንደዚህ ሳምራይዝ አድርገን ለማየት እንሞክራለን። ግን ኤኒዌይ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ለጓደኞቻችሁ ሼር ማድረግ አትርሱ። ቻናሌን ሰብስክራይብ አድርጉልኝ አስደርጉልኝም። ለምትከታተሉኝ ወዳጆች እጅግ በጣም ነው የማመሰግነው። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።